አድማጮቻችን ሰሞንኛውን የሰሚት ጉዳይ ልናስተላልፍላችሁ እዚህ ሰሚት ተገኝተናል። አዎ ሰሚት ደስ ስለሚል ጣፋጭ ስሜት በስመ አብ ወወልድ ወመንፈስ ቅዱስ በሳም በቁንጥር ባራም በጋሪጣ በሶት ከበሻል ቤት በኩል ልምጣ። ሰላም እንዴት አላችሁ? የድርሻ ኢንተርቴይንመንት ተከታታዮች፣ የድርሻ ኢንተርቴይንመንት ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬም እንደተለመደው ለእናንተ ጊዜ መጥናሉ ያልኳቸውን ሰሞንኛ የሶሻል ሚዲያ መነጋገሪያ ወሬዎችንና ቫይራል ቪዲዮዎችን ይዤላችሁ መጥቻለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁንም አትርሱ። ሽንኩርት 140 ብር በስመ አብ ወልድ 460 ነበር እናቴ። 3 ወሬ ነው። ለዛ 3 ወር ሆነው። እኔ ሽንኩርት ብዙም ስለማልጠቀም ተጠቀምኩ ከተባለ አንድ ፍሬ ነው። አለበለዛ ግማሽ እየሰነጠቅኩ ነው የምጠቀመው። ከዛ ይሄኛው በቀለ 3 ወር ሲሆነው እንደዚህ በቀለ። ከዛ ተበቀለ በቃ ይጣላል አልኩና ሲጀመር አይበላሽም። የማውሸት ነው እንዴ? ሱቅ ሄድኩና 140 ብር አለኝ። 140 ብር 1 ኪሎ ሽንኩርት 140 ብር እንዴ! እኔ ልጥለው የነበረውን አልጥለውም። አሁን ይሄ ሽንኩርት ከተገዛ 3 ወር ነው። 3 ወሩ ነው 3 ኪሎ ነው። 3 ኪሎ ሽንኩርት ነው የገዛሁት። በ35 ብር ነበር የገዛሁት። ከዛ አሁን 140 ብር ገባ እና ግማሹ ነው በ3 ወር ውስጥ የተጠቀምኩት። ይሄ 1 ኪሎ ከግማሽ አይሆንም። 1 ኪሎ ከግማሽ ተጠቀምኩት እና አሁን ይሄ ከዛ በላይ ትጠቀሚያለሽ እንዴ? 35 ብር ገዝተሽ 3 ወር ከተጠቀምሽ 140 ብር ሲሆን ደግሞ አሽላል 6 ወር ተጠቀምሽ። በቀለ እልጠዋለሁ። ከዛ ፈጭቼ አቁላለዋለሁ። ከዛ ፍሪጅ ውስጥ ከታለው። ከዛ አረጋለሁ እንዴ! ከዛ እቺ ሴት ደግሞ ዘይት እንዴት እንደምትጠቀም ደግሞ ቀጥሎ ላሳያችሁ እንዴት እንደምትጠቀመው ያለችው። ዘይት ደግሞ ለስንት ጊዜ እጠቀማለሁ እንዳለች እዩ። እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ። ማርያምን 6 ወሩ ነው እና አሁን ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ምትጠቀሚው እና የኑሮ ሁኔታ ላይ እየጨፈረብኝ ስለሆነ ዘይት አልጨመረም። ሲጀመር ዘይት እኮ ከቻልን ብናስወግደው በሽታ ነው እንደው። እና ድሮ ዘይት ብዙ ነው የምንበላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን የሰራነው ነገር ይጣፍጣል። ስንለምደው ይጣፍጣል። እና ዘይት ትንሽ ችግር ማያጣፍጠው ነገር የለም። በነገራችን ላይ አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ስለዚህ የማልተወው ነገር የለም። አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ የረከሱ ነገሮችን እበላለሁ። በቃ እንደዛ ነው። እናንተ ዘይት ለምን ያህል ጊዜ ትጠቀማላችሁ? እና እቺ ሴትዮ እቺ ልጅ ቱቶሪያል ብትሰጠን ጥሩ አይመስላችሁም? ሀው ቱ ዩዝ ዘይት ለ6 ወር በቃ አሁን በዚህ ከቀጠለ በዚህ ኑሮ ውድነት እኮ 1 አመት ትጠቀማለች 5 ሊትር ዘይት እና ትንገረን። ቲፕ ምናምን ትስጠን ለኛ ዘይት ለማይበረክትን ሰዎች። አባት ሪል ስቴት ግዛ። የምር ተወደዋለህ። ምንም ነው የምወደው። እንደው ፊቴን ስታዩ ሪል ስቴት መግዛት አቅም ያለኝ ሰው መስሎኝ። አረ ለዩ ታው የምትጠይቁትን ሰው እንትን በሉ። ቆሪ ስቴት ግዛ ለዩ የለያችሁ ጠይቁ። ለምንድን ነው ችግር የምታስታውሱኝ? ሲማውጣ ይለኛል። የሲም የሌለኝ ሰው የሪል ስቴት ልግዛ ወይ? ነይ ኑሮ የላሰይሽ ነይ። እንኳን ደህና መጣሽ። እንግዲህ ያው ቤቴ ቸውነች ቤቴ እንግዲህ ገባገራ ወጡን የኔ እናት ወጡን እንግዲህ እንደምታዩ ነው። ኦኬ ምግቡም ሰሃኑም ማብሰያውም አልጋ ላይ ነው የሚቀመጠው። ምን ታደርጋለሽ አሁን? እኔ ታዳሪ ስቴት እኔ እችላለሁ ወይ?
አለው ያየሽው አይደል ህይወቴ አየሽው ኑሮዬን አንቺ ሪል ስቴት ግዛ ምናምን ትኛለሽ እዚህ በጣም አዝኛለሁ ታጸጽታለች እና ሪል ስቴት አገዛ what በላት ባለፈው የሆነ ቪዲዮ አሳይቻችሁ ነበር ከባስ ስወርድ ያየችኝ ሪል ስቴት ቤት እንደገዛ ጠየቀችኝ የሚል ቪዲዮ እና ለምዶባቸዋል መሰለኝ እነዚህ ሰዎች የሚጠይቁትን ሰው አያውቁ መጀመሪያ ቅልጥም የሌለው ዶሮ ታውቃለህ ገጠር እኔ ቅልጥም ያለው ዶሮ እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ አልከፍልም እናቴ ትሙት አልከፍልም ያማል እንዴ ሩዝ በልቼ 700 ብር ልክፈል ይችላል ዶሮ አላልክም ዶሮ ያለበት ቦታ አላልክም መጀመሪያ እኮ ታዲያ በላ እኮ ታዲያ አይደለም አላልክም ወይ አንተ አላልክም ዶሮ ያለበት ቦታ አላልክም ዶሮ የታገ ከኪችን አይደል እንደም ምንድነው ያዘዝኩ ምንድነው ያዘዝኩ አንተ እኔ እንጃ አንተ ምንድነው ያዘዝኩ እና ምንድነው ቺክን ታዲያ እዚህ ነበር የመጣልኝ ነገር ግን ሌላ ነገር እና ቺክን ታዲያ ምንድነው ዶሮ ነው እንዴ ዶሮ ነው ያልኩ እኔ ምን አገባኝ የተከታተፈ ድሮ አመጣ ምን ከዛ በኋላ እኮ ነው ዶሮ የሚባለው እንድትሰማ በኋላ አይደለም ሌላ ነገር የምታመጣው ዶሮ የሚባለው ነገር አይደለም ባቤ ምን ነው እኔ ሰማሁ እኮ እንደዛ ብለህ ማርያምና ዶሮ ወጥ ብተት ምናምን ቅልጥም ያለው ምናምን ነው እንደዚህ ነገር አይደል እንዴ ይኸውም ደግሞ ከሩዝ ጋር እኔ ምን አገባኝ 5 ሳንቲም አልከፍልልም ያማል ደግሞ ብሎ ደግሞ ዶሮን ደግሞ ከምን ጋር ደግሞ አመጡብን ምን አይነት ጉደኛ የሆነ ሀገር እንደዚህ እንደመጣ እኔ አንነካካ ብዬ ነበር ጉጭ አረኔ ማራው ፖሊስ ዶሮን ያለው እንጀራ በወጥ ማለት ነው ዶሮ ወጥ እኔ በትክክል ዶሮ ቅልጥም ያለው ምናምን መጥቶ ነው እንጂ ራይስ በለው ምን በለው ራይስ በለው ኖድል በለው ምን በለው እኔ ሞክል ነገር የለኝም በቃ ዶሮን ያልኳት ዶሮን ያመጣችልኝ በቃ በእንግሊዘኛ ተናገረ ሄደ ይሄን አመጣው ምን ሆነ ነው አንተ መጀመሪያ አንተ ነጥፋተኝ ምን ተናገረም አትመልሱም እንግሊዘኛ ነው ቁም እንዴት እንግሊዘኛ አላለም ታዲያ ዶሮ ስንል ዶሮ ዝም ብለህ ታመጣለህ እንዴ ቅልጥሙ ምናምን አትልም እንዴ ቅልጥም የለም ሌላ ነገር አንድ ሳህን ሙሉ ሩዝ በራይስ በቺክን ላጥ አድርጎ በልቶ ማቆያ ነው እንደዚህ ነገር የለም ዶሮ ከሌለው ታዲያ ይሄ ማቆያ ነው ብላ ዝም ብለህ ማርያም ማቆያ ነው ይሄ ማቆያ ነው እንጂ ዶሮ አይደለም እንደሆነ ነው እንደሆነ የሚባል ነገር የለም በቃ ማቆያ ከሆነ ማቆያ ነው ዶሮ ካልሆነ ቅልጥም ከሆነ ምንድነው እኔ አዚ ተነስታውን 500 ብር 400 ብር ትለይ ከፍላ ሆድ ከሞላ በኋላ ነው አልበለውም ምን ሆነ ነው አልበለውም ማቆያ ነው ብኔ የሚመጣ ነገር የለም አስተናጋጁን ጥሩና ተነግሯል ብኔ እኮ አንድ የሚመጣ ነገር የለም ዶሮ ከሆነ ይመጣን ታዲያ ይሄ ማቆያ ነው ሲጀምር ምንድነው አንተ 700 ምናምን ብር 700 ምናምን ብር ልከፍልልህ ነው እንዴ 700 ምናምን ብር የምትለው ዶሮ አላልክም ዶሮ ያለበት ቦታ አላልክም መጀመሪያ ደግሞ መጥቶ ጨርሰውታል አይደለም አላልክም ወይ አንተ አላልክም ዶሮ ያለበት ቦታ አላልክም ዶሮ አላልክም መጀመሪያ እኔ አላልኩም አላዘዝኩም ዶሮ ታውቃለህ ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ አልከፍልም እናቴ ትሙት አልከፍልም ያማል እንዴ ሩዝ በልቼ 700 ብር ልክፈል ይችላል ሩዝ በልቼ ለሩዝ ነው 700 ብር መከፍለው ዶሮ አላልክም የታለ የተፈጨ ዶሮ አለ እንዴ የተፈጨ ዶሮ አለ ይሄ ልጅ ግን በጣም ረጅም ጊዜ ነው እንደዚህ አይነት ቪዲዮዎችን የሚሰራውና ምንም አክት ምናምን እያደረገ አይመስልም የእውነቱን ነው እንዴ ሰሞኑን እንግዲህ ሶሻል ሚዲያ ላይ ቆይታችሁ ከሆነ ስለ ሰሚት የሚባለውን ነገር እየሰማችሁ ነው ማለት ነው አድማጮቻችን ሰሞንኛውን የሰሚት ጉዳይ ልናስተላልፍላችሁ እዚህ ሰሚት ተገኝተናል አዎ ሰሚት ደስ ለሚል ጣፋጭ ስሜት ብዙዎችን ከሊቢያ ከመሰደድ የማፕ አቅጣጫቸውን ወደ ሰሚት አዙረው እየተመለከትናቸው እንገኛለን አዎ እንግዲህ ነገሩ ከሚባለው በላይ ቀሏል አንድ ሱቅ ሄዶ በፌስታል ዕቃ እንደመሸመት ያህል ገበያው ተጧጥፎ እየተመለከትነው ነው አሁን እንግዲህ እንደምንመለከተው የሰሚት ጎዳናዎች ላይ ህዝብ እየጎረፈ ይገኛል ቁጥር 2 መርካቶ በሉት ዳቦ በገፍ እየተሸጠ ነው ሰያ ንሆ ለዘመናት በቺቺኒያ ተይዞ የነበረውን ሪከርድ ዳግም እንዳይሰበር ሰሚት ከፍ አድርጎ ወደ ላይ ሰቅሎታል ታዲያ እኛም ቁጥር 2 ድድ ማስጫችንን እዚህ ሰሚት ለመክፈት አስበናል ፓ መኖር ጥሩ ነው ደግም ነው መሰንበት ደስ ለሚል ህይወት ጎራ እያሉ ሰሚት ይላል እንግዲህ እናንተ ስለ ሰሚት ምን ሐሳብ አስተያየት አላችሁ እኛ ፈንስፓይሶች ነን ከድድ ማስጫ እንዳልኳችሁ ስለ ሰሚት በጣም ብዙ መነጋገሪያዎች ሰሞኑን አሉ የተወሰኑትን እነግራችኋለሁ ለመሆኑ ሰሚት እየተባለ ያለው አሁን ለምንድን ነው የሚለውን አንዳንድ የሰሚት ነዋሪ ነን ያሉ ሰዎች ማብራሪያ ሰጥተውበታል ሰሚት ምንድን ነው ሰሚት ምን ጉድ ነው ያለው ሰሞኑን ምንድነው ሰሚት ሰው ለምትሉ ሰዎች ማለት ነው እኔ ልንገራችሁ እኔ ደርሼላችኋለሁ እንደዚህ ሆዳችሁን ቁርጥ ሲያደርጋችሁ ለነበራችሁ ሰዎች ማለት ነው ይሄ ቪዲዮ ለእናንተ ነው ቁጭ ብላችሁ ስሙ የመጀመሪያው ነገር ሰሚት ያለው HIV ነው ጋይስ ኤድስ
የምሬን ነው። እኔ ዛሬ ይሄንን ጉዳይ ማለት ነው ለአምስተኛ ጊዜ ስሰማ ለአምስተኛ ጊዜ ሰው ሲነግረኝ በእውነት ነው የምላችሁ ጋይስ ሰው HIV የሚባል በሽታ እንዳለ እረስቶታል። I don't know why በቃ ዝም ብላችሁ ያለምንም ፕሮቴክሽን ያለምንም ነገር ሰው ሁላ በቃ አሁን ሰሚት ላይ እንዳለ እየተረፈረፈ ነው ጋይስ እየተረፈረፉ ነው እንዳለ እና ተጠንቀቁ ባካችሁ። ሌላኛው ደግሞ ሰምታችሁ ከሆነ ሰሚት ላይ ሰሚት ስጋ ቤት ባላችሁን አትመኑ፣ ባልሽ እንዳለ ስጋ ቤት ነው ያለው፣ ሚስትክ እንዳለ ስጋ ቤት ናት ምናምን ሲባል ለሰማችሁ ሰዎች ምናምን ምን መሰላችሁ ማለት ነው ስጋ ቤት ምን እንደሚያደርጉ ልንገራችሁ። ሴቶቹ አብዛኛውን ጊዜ ይሄ ሴቶች ናቸው እንደዚህ የሚያደርጉት ምናምን ነው የተባለው እና ምን ያደርጋሉ መሰላችሁ ማለት ነው ቢል ሲመጣ መጨረሻ ላይ ካስተናጋጁ ጋር ይነጋገሩና ስልካቸውን በቃ ሀብታም ወንድ ምናምን ካለ በቃ ስልካቸው 09 ምናምን ብለው በቢል መልኩ ይልካሉ። ከዛ ጀለስ ከወጣ በኋላ ምናምን ደውሎ ያናግራታል ምናምን ነው እና ባልሽን ወይ ሚስትክን ሰሚት ስጋ ቤት ናት ምናምን የተባለው። ሌላኛው አሁን እንግዲህ ሰሚት ላይ እየሆነ ያለውና እየተደረገ ያለው ይሄንን ይመስላል። በብዙ ቪዲዮዎች ለማጣራት ሞክሬያለሁ። እዛ አካባቢ ያሉ ሰዎችንም ለማውራት ሞክሬ ነበር። በቃ ሲጠቃለል ይሄ ነው። HIV በስተዋል ተጠንቀቁ። HIV የሚባል በሽታ ያለ አይመስልም ነው የሚባለው። እንደውም ከኮንዶም ይልቅ በጣም ሰሚት ላይ እየተሸጠ ያለውና እጥረት ያለው እንደውም የፖስት ፒል መድኃኒት እጥረት ነው እየተከሰተ ያለው። ምክንያቱም ሰው አሁን ላይ ለበሽታው ሳይሆን ለእርግዝና ነው እየተጨነቀ ያለው። ስለዚህ የሰሚት ጉዳይ ይሄ ነው ባጭሩ። ማታ በሰሚት ሳልፍ የሚመጣብኝ ዘፈን ወገን አትበልጭና። ለማንኛውም ተጠንቀቁ። አሁንም HIV አለ። ፈተና መች ነው ኤግዛም መች ነው እያላችሁ ነው ዱር አደር። እንግዲህ ዛሬ እውቀታችሁ ልለካ ነው። እኔም የልፋቴ ውጤት እስቲ ይታያል። ነምበር 1 question what is Ethiopian woman's hair? A natural, B social, C martial, D none of the above. See, none of the above. ሰሞኑን እንግዲህ ስለ ዩቲ የተለያዩ ቪዲዮ እየሰራን እንገኛለን። ዛሬ ደግሞ ዩቲ ስለሰራችው አስገራሚና አስደናቂ ነገር የሚያሳይ ቪዲዮ እንመልከት። ሰላም፣ አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። የሆነ ቦታ ይዣችሁ ልሂድ። ተመልሼ እንደመውጣ ስላወኩኝ ይሄ እናላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶችን 3 ወይ 4 ምናምን ለማሳረፍ ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱ እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አይዞ ከጎን ነኝ በርታ እንደማልሽ መዘባሽ እነዚህ አንድ አገኘው ግን ፈረም ገኝ ነው ነው ዲያ አረችክሪሎ እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበረ ቢከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት። ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ። እሺ እንዴት ነው የመጣሽው ወደ አዲስ አበባ? ከተማዬ ነው ተወለድኩት። ከፋ ነው ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ደጭ ነበርና ትንሽ አለመግባባት አለ። እናቴ በጣም ነው የምወዳት ከማንም በላይ። ሌላ አይቶች ራሱ ለእናቴ እንደዚህ አይሳስም። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው እና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱ ከሚገርመው ቢጠፋ ይሻላል ብዬ ጠፋሁ። በደራቸው ነው እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግል ላይ ከነ ምን ሰጀምሩ ድንግል ነበር እውነት ጌታ ምስክሬ።
እንደዛ ነው የስራ ቤት ነው የሰራው አጋብ ያለሽ አይደል ወደ ቤት እግዚአብሔር ይመስገን እሺ ደግሞ ከ2 አመት ከ3 አመት በኋላ አቆማለሁ ፈጣሪ እርዳሽና መልካም እድል እሺ በእና መልካም እድል ሚዲያ ላይ ቢሆንም አስተምራለሁ ደስ ይለኝ መልካም እድል አመሰግናለሁ ማሪዬ ቻው በቃ በጣም አመሰግናለሁ እሺ ናቲ እኔ ቆንጆ አዶሬሽ ነው አሜን አሜን እድሜና ጤና ጨምሮ ይስጥሽ ጌታ ደግሞ ከፊትሽ ይቅደም ዘላለም እኔ ቲክቶክ ላይ በጣም ረጅም ጊዜ አይቻለሁ ያው ባልሰራም አይቻለሁና እንደዚህ አይነት ልቤን የነካው ኮንቴንት የለም ልብ መንካት ብቻ ሳይሆን በጣም ዩኒክ ነው ማንንም አስቦት የሚያውቅ አይነት ነገር አይመስለኝም እና ዩቲ ይሄንን ስላደረገች በጣም ነው ደስ ያለኝና በጣም መመስገን ይገባታል ክሬዲቱ በጣም ለሷ ይገባታል ዩቲ እና ቀጥይበት ሌሎቻችሁም ደግሞ ቲክቶከሮች እንደዚህ አቅም ያላችሁ የተወሰነ ነገር ቢደረግ እንደዚህ የነሱን ሸክም ለአንድ ቀንም ለሁለት ቀንም ቢሆን ያቀላል ብዬ አስባለሁ ሰላም ጤና ይስጥልኝ ቢኒያም ጸባችን ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለበት ሁኔታ ላይ ነው ያለነው እንዴት ውለሻል አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ ይበልም ያሰኝ ውሳኔ ላይ ደርሰሃል ግና እኔ ነጹና ዘይት ወደፊት እንጂ ወደ ኋላ እንደማልል አሳውቅሃለሁ የባንዲ እንዳለ ጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ የጸባቁም ስምምነት አድርገን ጸባችን እንዲራዘም ስል እጠይቃለሁ ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ ነው በጥቂቱም የረሃብ ስሜት ስለተሰማኝ ይሄንን ኮንቴንት ወደነዋል በዚሁ ቀጥሉ ጋዜጠኞች ግን ማለት ጋዜጠኞች አይደሉም እንደዚህ ዜና የሚያነቡ ሰዎች ለምን እንዲያሉ የሚጎትቷት ቲክቶክ ላይ ፖስት ያለበት ነገር አይቼ ኦኬ ሁለት ምላስ ሰንበር አፋኝ ተፈርሾ ባናቱ አርሳት ነው ምንድነው ደሞ ሲሰጠኝ ነው ምስምስ ምንድነው ሌላ ነገር ለምን ታስቢያለሽ አመሳሳቢ ነገር ነው ቤቱ ደስ ዶክተር የባለቤት እንዴት ናት ባለቤት በጣም ሰላም ናት ቀኝ እግሯ መቆረጥ ነበረበት ተቆርጧል ግራውን እኮ ነው ማማት እንዴ ግራውን ቆርጦ አላካበደችም መሰለ ቀኙን ቆርጦ ግን ምንም አላለችም ዝም አለች እና ሁለቱም ተቆርጧል ሲቀልድ እኮ ነው ቀልድ ግድ ነው በቁም ነገር ማለት ግን አንድ ነገር ያየነው ሁለቱም ኩላሊቶቿ ምን ሆነሉ እያጣሩ ነው ማጣራት አለ ኩላሊት ስራ እያጣራ ነው ማለት ይሰራል ያጣራል ሲቀልድ እኮ ነው ቀልድ ግድ ነው በየእንትኑ ማለት ቀልድ ግድ ነው ለማንኛውም በቃ ችግር የለው እየቀለድከ በእኗን ሄደህ መውሰድ ትችላለህ ምን ማለት ነው እንዴ ምን ሆናለች ባለቤት ምን ሆና ነው ማለት ያው ነብሷም እዛ ውስጥ አለ እሷም አለች ውስጡ ምን አይነት ዶክተር ነሽ አንቺ አላስቀልድ ነው አንተ እንዴ እየቀለድክ እንጂ ቀልድ ነው እንዴ አራቺ ይወሶ በቃ እየቀለድክ እሺ በቃ እንግዲህ ስላገኘው ደስ ብሎኛል መልካም ቀን በጣም ደስ እንደው አይኗን ለማየት እንዴት ጓጉቼ እንደነበር በታቂ በስባ አይኖቿ ማለት አይኗ ነው እንዴ ሚስቴ አይን እንዴት እንደሚያምር ታውቂዋለሽ መቼስ እንዴ በጣም ናፍቆኝ ነበር ቀድማ ነግረኝ ነበር ማለት አይኖቿን አውጣ ነው ቀልድ በጣም ደስ ከብር አይኗ ላይ እንደሚያምር አይኗን ተቀልጃለሽ ዶክተር ቀልድ ሳኩኝ እኮ ዶክተር ኧረ በጣም ነው የሚያስቀው ዶክ የእውነቷን ነው ማለት ነው ይህንን ምስል በተመለከተ በርካታ ጥቆማዎች መጥተዋል። እኔም መረጃ አይናቅም አይደነቅም በማለት ጉዳዩ አይገርምም እንደዚህ ኤክስፐርት ያደረጉ ብስኩቶች ነው እንግዲህ የሚፈጩት እንደሚሉት ከሆነ ይህ ልጆቹ እያዘጋጁ ያሉት ጊዜ ያለፈበት ብስኩት ነው። ይህንን ብስኩት ፈተው ካዘጋጁ በኋላ ወደ ኩኪስነት ይቀይሩታል። በመቀጠልም ለገበያ አቅርበው እንደሚሸጡት ገልጸዋል። ይህንን ጉዳይ በተመለከተ ፖሊስ ተከታትሎ ቢደርስበት መልካም ነው። እናንተ በዚህ ላይ ምን አስተያየት አላችሁ? በቻናሉ ላይ ቀጣይ የሚቀርቡ በጣም ነው የሚገርመው በቃ ሰው ለሰው ተጨካከነ በፊትም ይደረጋል እንደዚህ አይነት ነገር በርበሬ ላይ ሸክላ ይገባል ቂቤ ላይ ሙዝ ይገባል ግን ይሄ እንደዚህ የተበላሸ ኤክስፐርት ያደረገ እነዚህን ኤክስፐርት ያደረጉ ብስኩቶች ደግሞ ተፈጭተው ለህፃናት ነው የሚሰጡት አስባችሁታል በጣም ያሳዝናል እንግዲህ ባለፈው በኮሜዲያን እሸቱና
በዋልድባ መነኮሳት መካከል ያለ መግባባት የሚመስል ነገር ተከስቶ ከዛ በኋላ ተነጋግረንበት እንደገና እሸቱ መለሰ ደግሞ ስቱዲዮ ድረስ ጠርቷቸው ይቅርታ ተባብለናል ብሎ ቸው ስር ወድቆ ይቅርታ ሲያደርጉለት አይተን ነበረ። ነገር ግን በድጋሚ እግረኛው ሚዲያ ዋልድባ ገዳም ድረስ በመሄድ ሌላ ፕሮግራም ሰርቶ ከዛ በኋላ ደግሞ መነኮሳቱ ይቅርታ ያደረግንለት እሸቱ መለሰ አፈቀላጤና የሰውን የማሳመን ችሎታው በጣም ከፍተኛ ስለሆነ አሳምኖን ነው እንጂ አምነንበት አይደለም እና ደግሞ አድርግ ብለን የነበረውን ነገርም አላደረገም ብለው የተለያዩ ቅሬታዎችን አቅርበዋል። ከዛ በኋላ ደግሞ ነገርየው እየተጋነነ የመጣ ይመስላል። እናቶችም ገንዘብ እንዲረዱ አይደለም ወይ ኮሜዲያን እሸቱ ያን ቪዲዮ የሰራው? ጥሩ ነው እንግዲህ ጥያቄያችሁ ጥሩ ነው። ዋልድባ በነገራችን ላይ የአንድ ሰው ገዳም አይደለም፣ የተወሰኑ የኢትዮጵያ የዓለም ገዳም ነው። የዓለም ገዳም ላይ ነው መርዝ የነሰነሰበት ነግረነዋል። አሁን ያለበት ምክንያት ከመሬት ተነስተን አይደለም። ምክንያቱም እሸቱ ሴትዮዋ ስታመጣው እዛ ማደር ስለማይቻል አባቶች የውግዘት ቃል አሳርፈንበታል። ማዶ መተህ እደር ብለን እኛ ሲያድር ነግረነዋል። ቁጭ አድርገን እንግዲህ እንደርሰውት ፊት ለፊት አድርገን ነው የነገርነው። ዋልድባ ሴትዮዋ ለገንዘብ ብላ ካሁን ቀደም ብዙ መከራ ደርሰበታለች። በዋልድባ ገዳም የሴት ገዳም፣ የደናግል ገዳም በየወሩ የሆነ ስያሜ ተሰጠዋለች። ብዙ ታርጋ ነው የምትለጥፍለት እና የሴት ገዳም እንዳልሆነ እንኳን የሴት አንስት የከብት አንስት መድኃኔዓለም ራሱ በማይታበል ቃሉ አይሻገርበት ብሎ ያስቀመጠው ቦታ ትልቅ የቅድስና ቦታ ነው። ኃጢአት አይሻገርብሽ ላይ ቀልብሽ ሲል ሴቶች እንዳይሻገሩበት በጽኑ ውግዘት አስቀመጠ። እንግዲህ ዋናው የመከራከሪያ መንስኤ የሆነው እሸቱ መለሰ ገዳማችንን የሴቶች ገዳም ብሎብናል እና ደግሞ ገዳማችን የሴቶች ገዳም አይደለም የሚል ነው። ከዛ በኋላ ይሄን ሁላ ከተናገሩ በኋላ እሸቱ መለሰ ላይ መግለጫ የሚመስል ነገር አውጥተዋል። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልድባ እንዳልሻ ቅድስት ኪዳነ ምሕረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የአቡነ ሳሙኤል የአቡነ ተስፋ ሐዋርያት የአቡነ ሚናስ የአቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልድባን አቀለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳ ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ቀይ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልድባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልድባ ነው እንጂ ስለ ዋልድባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራልህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዘህ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ዓለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልድባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልድባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልድባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልድባ የራሱ ዳር ድንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልድባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልድባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን፣ በየትና ወዴት አድርገን ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው ዋልድባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና በአንተ መካከል በእውነት ይፍረድ። አሜን። እንግዲህ እንዳልኳችሁ የእግረኛው ሚዲያ ላይ ነው እንግዲህ ይህንን ውግዘት የሚመስል መግለጫ የሰጡት። ከዛ በኋላ ከምዕመናኑ ዘንድ የተለያዩ አስተያየቶች እየተሰጡ ይገኛሉ። ያኛውንም ወገን የሚያወግዝ፣ ይሄኛውንም ወገን የሚደግፍ፣ ይሄኛውን ወገን የሚያወግዝ፣ ይሄኛውንም ወገን የሚደግፍ የተለያዩ አይነት አስተያየቶች እየተሰጡ ይገኛሉ። እሸቱ መለሰ በጉዳዩ ላይ ምንም ያለው ነገር የለም እስካሁን ድረስ። ምክንያቱም መጀመሪያ ጊዜ ይቅርታ ጠይቋል። ማስተካከል ያለበትን ነገር አስተካክላለሁ ብሎ ነበር። እስካሁን ድረስ ምንም አይነት ምላሽ አልሰጠም። ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን፣ መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስዕል አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። አሁን ይህን ነገር የሚያስተካክለው ከሆነ መቁጠሪያ ይወጣል። ገና በምህላ እመቤታችን ስዕል አድነን አውጥተን
ፈረጅ አንቺ ፈረጅ ብለን ትሞታለህ። አንድ መነኩሴ የተናገረ አንድ መነኩሴ ነው። ሌሎች መነኮሳት ኧረ ይሄ ነገር አይባልም ነውር ነው። ቤተክርስቲያን እንኳን ለገንዛ ልጆቿ ቀርቶ በጣም ከባድ ነው። ግን እንደዚህ አይነት ነገር እንደ እምነቱ ተከታይ አደባባይ ላይ እንደዚህ አይነት ነገር ወጥቶ ሲባል በጣም ከባድ ነው። ምክንያቱም ቤተክርስቲያናችንን እናውቃታለን። በጣም ሰብሳቢ ናት። እንኳን በራሷ ምዕመን ላይ እንደዚህ አይነት ነገር ልታደርግ ስለ ኃጥአኖች ይጸልያሉ፣ ስለ ጻድቃን ይጸልያሉ፣ ስለ ሰማይ ስለ ምድሩ ይጸልያሉ፣ ለምድሪቱ ምህረት ያመጣሉ የተባሉ መነኮሳት ተሰብስበው ቁጭ ባሉበት ይሄ ሰው አንድ ሰው ነው። ይሄ መነኩሴ አንድ ነው። እውነተኛም ሆነ ውሸተኛም ሆነ ሌላ ተልእኮ ኖሮም አልኖሮም ይሄ ሰው ሲናገር በጣም ከባድ ነው። የኔ ማስተያየት ይሄ ነው። ቤተክርስቲያናችን እንደዚህ አይደለችም የሚል አስተሳሰብ ያለና እስቲ እሸቱ መለሰ ደግሞ የሚለውን ነገር እንሰማለን። የኔት ማትጀመር ሴቱን ፀጉር ቤት ፀጉር ለመተኮስ ገብተሽ ትሽ ትሽ ብለሽ ኦማር ሄር አርገሽ ሁጪ። እንደ አይነት ሙዶችን መጠቀም እኛ እምቢ ብለን ነው እንደሚመስል ሂውማን ሄር አርገን መውጣት ስላልቻለን እኮ ነው። ምን ይዘሽ ነው? ኬክ ሰርቼ ማለት ማሚ ግን አላበደልኝም። አብጦ ነበር ተመልሰው ጎበጠ። አላበጠልኝም ማለች። አብጦ ነበር ግን ተመልሶ ጎበጠ። ነው ማረኝ ግን አብጦ ነበር ነው ተግባቡት። አብጦ ነበር እኮ መልሰው ጎበጠ። ነፍቶልኝ ነበር ማለት ነው። አይዞሽ ቆንጆ ነው። እቺ ሴት ሳራ ትባላለች እና ቲክቶክ ላይ በብዛት ከቤት አጋዧ ጋር ነው ቪዲዮችን የምትሰራው። ቤት አጋዧን የምትይዝበት ትሪት የምታደርግበት መንገድ በጣም ነው ደስ የሚለውና ብዙዎቻችን ከሷ ትምህርት መውሰድ እንችላለን ብዬ አስባለሁ። ምቀኝነት ክላስ እንኳን በክፋት መጣችሁ። ለምንድን ነው ምቀኛ መሆን የፈለከው? እኔ እባክህ ስለማያልፍልኝ ነው። አንተስ? እኔ እንኳን ቅናት መሰለኝ ቀናለሁ። ፕሮፌሰር ክፉ ሰው እባላለሁ። ክፉ ሰው አሪፍ ምቀኛ ለመሆን እነዚህ 3 ነገሮች ያስፈልጓቸዋል። አንደኛ በህይወታችሁ ተስፋ መቁረጥ አለባችሁ። ስለእናንተ ህይወት አይመለከታችሁም ማለት ነው። ሁለተኛው ማስመሰል መቻል ነው። ወይ ቀላል ይሄ ዋናው እኔ ማያቅተኝ። እኛ ሰዎች ተክነንበታል፣ የሚያቅተን ነገር አይደለም። ሶስተኛው እንግዲህ በሰዎች ውድቀት መደሰትና መሳቅ ነው። ግን እኛ እንዳንመቀኝ ምቀኛ የሚሆንብን አንድ ነገር አለ። ማን ነው? እሱ የምንመቀኛቸው ሰዎች ከፈጣሪያቸው ጋር ከፍተኛ የሆነ ግንኙነት ካላቸው አደጋ ላይ ነን። በተለይ ደግሞ ይሄ ጸሎት የሚባል ነገር ካለ እመኑኝ አልቆልና ለሁሉ ነገር መፍትሄ ምንድነው? ጸሎት። ታዲያ ለምን ከፈጣሪያቸው ጋር አናጣላቸው? እሱን ከፕሮፌሰር መጥፎ ሰው ጋር በሚቀጥለው ፔጅ ትማራላችሁ። ለጊዜው ግን ምቀኝነትን ተለማመዱ። እንግዲህ ለማይ ፒፕል ወጣ እንዴ ራስሽን ችለሽ አትበላሽም እንዴ? ላቫይላንድ ኢው ያለች ነው። ትንሽ ልጆች እኮ ያዩሻል እኮ አንቺ የምትሰሪውን አታውቂም እንዴ? ጭራሽ ሴት ሆነሽ ደግሞ አሁን እኮ ሴቶቹ ናቸው ላቫይላንድ ኢው ያሉ የሚያበረታው ነገር እኮ እውነት የሚመስለው ሰው አለ። ጭንቅላት ለማበላሽ ነጮች እኮ ራስ ጭንቅላታችንን ሊመርዙት እኮ ነው እንደዚህ አይነት ነገር የሚወጉን በስሪንጅ የምትሰሪውን ወቂ። እሺ ለቀቅ ወደዛ። ላቫይላንድ እንግዲህ ካላወቃችሁ በተለያዩ አገሮች የሚሰራ የሪያሊቲ ሾው ነው። ለኛ ሀገር ግን ትንሽ ይርቃል። ማየት የሚገባቸው ሰዎችና የሚወዱ ሰዎች ሊኖሩ ይችላሉ። ግን ለኛ ሀገር አኗኗር ዘዴ እና ዘይቤ በጣም ያፈነገጠና የወጣ ነውና በተለይ ትንንሽ ልጆች እንዲያዩት አይመከርም። ብዙ ሰው አይመክርም። ምን ይጨምረው ለአራስ የተሰጣት ብር ነው። ለወለደች ሴት ምን ልግዛ ብለው አይጨነቁ። ኪሶት ያፈራው ጣል ያድርጉ። ብዙ ሰው አሁን ለአራስ ሰው ምግብ ምናምን ጁስ ምናምን ይዞ ይሄዳል እና ይሄ ልብስ ምናምን ምን ቢሆን እንደዚህ ገንዘቡን ስጧትና እራሷ የፈለገችውን የወደደችውን የፈቀደችውን ነገር ታድርግበት። በጣም አሪፍ መፍትሄ ነው ይሄ። ኪስ ያፈራውን በቃ የተገኘው 5ም 10ም ጣል ጣል እያደረጋችሁ ተመለሱ። ሴቶች ለምግብ ሲያዋጡ 500 ይጀር እኔም 500 አንቺስ 450 450 ያንቺን 50 ብር ማን ሊሞላልሽ ነው? ከርተሽን እንድንሞላ ነው። ከርተሽን እንድንሞላ አንሞላልሽም። እሺ እንደረጋግተኝ እጂና በ450 ብርሽ ቡልሽ ነው። እሺ 50 ብር እኮ ነው የጎደለው። ምን ትመስላለች?
እኔና ጀለሶች ስንት ብር ይዛል? እባክህ 10 ብር ብቻ። አንተስ? 1 ብር። እኔ በቃ ምን ሶራልኝ ሄደን እንብላ። በቃ እንብላ። የእውነት ግን እንደዚህ ነን እንደ ሴቶች? ተሳስተሃል። የምናጢ ደሃ ምግብ እንስራ። ዛሬ የደሃ ቀብራራ ወደ ሰማይ አራ የተባለው ቃሉን መጠቀም አስፈላጊ ነው ማለት ነው። ባለፈው የደሃ ቅንጡ ያፋጫል በቂጡ የተባልኩት እኔ ነኝ ብዬ ስጋና የበላሁትን ጥብስ አይታችኋልና በርቺ ተበራችሁ የታባቱ ቢ ብላችሁ አበረታታችሁኝ። ይኸው ኮረሪማ ጨውና ሚጥሚጣ በቅቤ እንደዚህ የበሰለ ክትፎ መስራት ጀመርኩ ማለት ነው። በስል ክትፎ እሱን ሽት አደረኩ ማለት ነው። ዛሬ የታባቱ ልንቀባረር እስቲ ብዬ ቡላ ክትፎ ነው ልሰራ የተነሳሁት ማለት ነው። አቤት የቡላ ፍቅረሽ ልትሉኝ ትችላላችሁ። አዎ እኔ ቡላ በጣም ነው የምወደው ማለት ነው። ክትፎዬን ወተቴን ጥጄ ደግሞ 1 ማንኪያ ቅቤ ጨው አድርጌ ቡላዬን ማገንፋት ጀመርኩኝ ማለት ነው። ወደፊት እግዚአብሔር ቢፈቅድ ቡላ ፍርፍር፣ ቡላ ገንፎ፣ ቡላ ክትፎ፣ ቡላ ምናምን እየተባለ ቡላ ሃውስ ልክ ኮፊ ሃውስ እንደሚባለው ቡላ ሃውስ ኖሮኝ እንደማበላችሁ ተስፋ አደርጋለሁ ማለት ነው። እኔ በጣም ነው ቡላ የምወደውና ብዙ ሰው እንዲሞክረው የምፈልገው ምግብ ቢኖር ቡላ ነው ማለት ነው። እና ቡላ ገንፎዬን እንደዚህ ስርት አደረኩ። እንዴት እንደሆነ በዛ ላይ ደግሞ እንዴት እንደሚያምር መልኩ ብቻ ማለት ነው። አይጠይቅም ብለው ያስባሉ። ነገር ግን በጣም ልብ ሰጣችሁኝ። እያማረኝ ያለው ምግብ በጣም ብዙ እየሆነ ነውና አሁን ይሄንንም አይዞሽ ካላችሁ እንግዲህ ለቀጣይ ነው ማለት ነው። ብቻ እናንተ ዝም ብላችሁ ኮፒ ሊንኳን ጠቅ አድርጉልኝ። ሚጥሚጣዬን አድርጌ ቅቤን አድርጌ ማስተካከል ጀመርኩኝ። ቡላ በቅቤ ነው የሚበላው፣ በዘይት አይበላም። ቅቤ በደንብ ደግሞ ማለት ነው። እንዴት አሙን ልነግራችሁ አልችልም። በጣም ጸዴ ነው የሚሆነው ማለት ነው። እንደዚህ አሳምሬ ቅርብ አደረኩኝ። ራሱ አበዛዙን አይታችኋል። ማማር አለበት የታባቱን ሻመት አይኖር። በሸክላዬ ደግሞ ክትፎዬን በጋለ ሸክላ ላይ አድርጌያት ደግሞ እንደዚህ ትኩሳና መጣዋትኝ። ከዛ ላይ ግልብጥ አድርጌ አላየው ነው እንግዲህ ከዚህ በኋላ ማለት ነው። እቺ ትቀልጃለሽ እናቴ። እኔ ብቻዬን ስበላ አሁን ቀረ እያለኝ ነውና አሁን ብትበላ ደስ ይለኛል። በሉልኝ ኦስሎዬ እስቲና እና በጣም ጸዴ ነበረ። ከብስል ክትፎ ይልቅ ደግሞ በጥሬ ክትፎ ብትሞክሩት ጸዴ ነው ከወደዳችሁ ማለት ነው። እኔ በእርግጥ ስጋዬ ትንሽ ከዛኛው አስተርፍ ያስቀመጥኩት ስለሆነ ነው ያበሰልኩት እንጂ በጥሬ ክትፎ እንዴት ጸዴ እንደሆነ ልነግራችሁ አልችልም። እንደዚሁም ይጣፍጣል። እኔ እግዚአብሔርን ያኔ ማለት ነው በ10 ሳንቲም መሬት ገዝተው በመልሱ ጮማ በሚቆርጡበት ዘመን ላይ ይሁን መወለድ የነበረብኝ አላውቅም። ምንም ትክክለኝነት ስሜት የለውም። በቃ ምንም ብሩን ሰርተና አትምጣ መከራ፣ ከመጣ በኋላ ምኑን ከምላርገው መከራ። በዚህ እድሜ ምንድነው ማድረግ ያለብኝ አላውቅም። ወደፊት ምንድነኝ እግዚአብሔር ያውቃል። አሁንስ አላውቅም። በቃ ያለበት ይሄ እንግዲህ የሁላችንም ስሜት ነው። አሁን ያለንበት ሁኔታ ነው። ገንዘቡ እንዴት እንደሚመጣ በጣም ሩቅ ነው መምጫው። ከዛ ደግሞ ሲጠፋ ደግሞ አፈጣጠኑ ለመውጣት ከኪሳችሁ ለመውጣት ያለው ፍጥነት። እህቴ ከጀርባሽ ቆሞ ያወሩብሻል፣ ፍሽባቸው። ሰሞኑ ማለት ነው ፎር ፔጅ ላይ እና ማሪፍ ኢንተርናሽናል ስኩል ሌሎችም ኢንተርናሽናል ስኩሎች ብቻ የ12ኛ ክፍል ብቻ ግራጁዌሽን ነው መሰለኝና ብዙ እንደዚህ አይነት ቪዲዮዎች እየመጡልኝ ያየው ኮሜንት ላይ በጣም ብዙ ነገር የምትሉ ሰዎች አላችሁና ወታችሁ ስራ ለማጣት ነው ወይ ስራ እኮ የለም ቅጥር የለም ምናምን ስታስቁ ማለት ነው። ስታስቁ ለዚህ ትምህርት ቤት ምን ያህል ተከፍሎላቸው እንደሚማሩ ግን you guys do you know ግን ታውቃላችሁ ማለት ተጨማለቃችሁ ምናምን ነገር የሚል ሰው አለ በጣም ማለት ነውና እኔ እዚህ ውስጥ ያዩት ምንድነው ታውቃላችሁ? በቃ ላይፍ ሰርቫይቫል ካልሆነች መኖር ማይመቸውን ህዝብ ነው ያዩት። የተራባችሁ እየተጣማችሁ በጣም እየተቸገራችሁ ካልተማራችሁና ካልኖራችሁ የኖራችሁ የማይመስላችሁ ሰዎች አላችሁ መሰለኝ። ምንም ልትሉ ትችላላችሁ። የሚማሩት ትምህርት የግልም የመንግስት ምናምን አንድ አይነት ነው፣ ልዩነት የለውም። ለምንድን ነው ብር ማውጣው እዛ ጋር ምናምን ልትሉ ትችላላችሁ። ግን ሌትሊ እኔ ከሆነ ጊዜ በኋላ የገባኝ ነገር ለካ የምትከፍሉት ለትምህርቱ ብቻ አይደለም፣ ለካ የምትከፍሉት ለኢንቫይሮንመንቱ ነው። ቤተሰቦቻቸው የሚያመጧቸው የሚሸኟቸው በምን አይነት መኪና ነው? እነሱ ሲመጡ እንዴት ጽድት ብለው እንደሚመጡ ታውቃላችሁ? እና እነዛ ልጆች በቤተሰቦቻቸውም የሚያውቁት ነገር በዲኤንኤያቸው ሲጀመር ሙላትን ብቻ ነው የሚያውቁት። ማለት ገንዘብ ቀላል እንደሆነ ከድሃ ቤተሰብ ምናምን የመጣ ሰው እኮ አሁን ላይ ማለት ነው በጣም ትልቅ ህልሜ ብሎ የሚያስበው ተልቆ የሚያስበው አንድ ቤትና አንድ መኪና ከገዛ በቃ በጣም ትልቅ ነገር እንደመታ ነው የሚቆጥረው። ወይም ደግሞ ቤተሰቦቼን ካሳረፍኩ ምናምን ብሎ ነው በጣም አሁን ላይ ብቻ በጣም ብዙ ሰው
የሚያስበው እንደዛ ነው። ከስር የሚጀምር ሰው ማለት ነው። እንደዚህ አይነት ትምህርት ቤት ላይ ደግሞ ያሉ ተማሪዎች ወላጆቻቸው ይሄ አሁንን ያልኳችሁ ነገር ኦልሬዲ ያላቸው ናቸው እና ልጆች ምንም ቤተሰቤን ላሳርፍ ኦር መኪና እንትን ምናምን ብለው አተልቀው ሲሊ ነገር አያስቡም። ያ ማለት ከሰርቫይቫል ሞድ የወጡና ሪሊ ለማሰብ የተዘጋጁ ልጆች ናቸው እና ችግርን ትንሽ ነገርን ራሱ እንዳያስቡ የምትፈልጉ ከሆነ ልጆቻችሁ ትልቅ ነገር ብቻ ከሚያስቡ ልጆች ጋር ብቻ ብታውሏቸው ከዛ ነገር ውጪ ኮንሽስነሳቸው ላይ ራሱ አይኖርም ማለት ዲኒያቸው ላይ ራሱ የድህነት መንፈስ የችግር መንፈስ ሁላ እንዳይኖር ማድረግ የምችሉት ኢንቫይሮንመንታቸውን በማስተካከል ነው። ከትምህርቱም በተጨማሪ በተለይ ለኢንቫይሮንመንቱ ነው የሚከፈለው ስላችሁ ልክ እነዚህ ብላችሁ ሰዎች ለምሳሌ ስካይላይት ሸራተን ምናምን ስትሄዱ ለሻይ የምትከፍሉት ብርና ኖርማል ሻይ ቤት የምትከፍሉት ብር አንድ አይደለም ማለት 500 ብር 400 ብር ልከፍሉ ትችላላችሁ ለአንድ ሻይ ማለት ነው። እና ሻዩ ከኖርማል ካፌና ከቤታችሁ ሻይ ምንም ልዩነት ኖሮት ሳይሆን ለቦታው ነው የምትከፍሉት for that place። ልዩነት አለ ወይ? ኦፍ ኮርስ አለው። ሸራተን ገብታችሁ ሻይ ጠጣችሁ ስትወጡና ኖርማል ካፌ ሻይ ጠጣችሁ ስትወጡ ያለው ልዩነት የሚያውቀው ያውቀዋል። አሁንም በልጅ ያልፍልኛል ብላችሁ ልትወልጂ ያሰብሽ ሴት ካለሽ ላስታውስሽ፣ አንቺው መስራት ትችያለሽ፣ አንቺው ማድረግ ትችያለሽ፣ አንቺ ትችያለሽ። የኔ ቆንጆ የምሬ ነው፣ በጣም ነው የምትችይው። ለልጅሽን በርደን አትጫኝበት። እሱም አድጎ እሷም አድጋ የራሷን ህልም እንድትኖር የራሷ ነገር እንዲኖራት እሷም በአንቺ ፕራውድ እንድትሆንብሽ መሆን የምትችይ እናት ነሽ። ትችያለሽ። ትልቅ ሴት ስለሆንሽ አይደለም፣ እድሜሽ አይደለም፣ ጀስት ይሄን ማሳመን ብቻ ይጠበቅብሽ እና አስቢው ልጅሽ በምን ያህል እንደሚኮራብሽ ምን ያህል ልጆቻችሁ እንደሚኮሩባችሁ አስቡት። እና ላንቺ ብዬ እንደዚህ ሆኜ ምናምን የሚለውን ታሪክ ራሱ እናንተ መቀየር ትችላላችሁ። እና ይሄን ነው የምላችሁ። እወዳችኋለሁ። ይመቻችሁ። ሰሞኑን የግራጁዌሽን ቪዲዮዎችን እያየሁኝ ከኬጂ ጀምሮ ያሉ የግራጁዌሽን ቪዲዮዎችን እያየሁኝ እያሰብኩኝ ነበረ። ተመሳሳይ ነገር ኮሜንቶቹንም እያየሁኝ እና የተናገረችው አንድም የሚጣል ነገር አላገኘሁበትም። እኔ ትክክል ናት ሙሉ በሙሉ። እነዚህ ሰዎች እኛ ከምናስበው እኛ ማለት አብዛኛው ኢትዮጵያዊ ከሚያስበው ህይወትና ኑሮ ወጣ ያሉ ሰዎች ናቸው የወለዷቸው እና እኛ የምናስበው አይነት ነገር የሚያሳስባቸው ሰዎች አይደሉም። ከኛ አስተሳሰብ ወጣ ያሉ ናቸው እና ስለ ፊውቸራቸው ምናልባት ምንም ባይሰሩ ቁጭ ብለው ሊያበላ የሚችል ሀብት ያላቸው ናቸው ቤተሰቦቻቸው እና ለራሳችን መጨረሻ ላይ እንዳለችው ለራሳችን ልጆች ብናስብ የተሻለ ይሆናል ብዬ አስባለሁ። ወልጄ ልጄ ይጦረኛል ከሚለው የኋላ ቀር አስተሳሰብ ወጣ ማለትና ለልጄ ምን አደርጋለሁ ምን አወርሰዋለሁ የሚለውን ስነ ልቦና ማሳደግ ብንችል ጥሩ ይመስለኛል። እንግዲህ ለዛሬ ከድርሻ ኢንተርቴይንመንት የእናንተን ጊዜ ይመጥናሉ ብዬ ሰበሰብኳቸው ሰሞንኛ ሶሻል ሚዲያ መነጋገሪያ ወሬዎች እነዚህን ይመስሉ ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻው ቻው።